በመጨረሻም የምንነግራችሁ ዜና ከ12 ዓመታት የእስር ቆይታ በኋላ ስለተፈታው ፓስተር ይሆናል። በፈረንጆቹ 2013 ነበር። በማጭበርበርና ስርዓትን በመጣስ የሐሰት ክሶች ነው ወደ ወህኒ የተወረወረው። ከ12 ዓመታት በኋላ ነፃ የተለቀቀው ቻይናዊ ፓስተር ዣንግ ሻኦጂ በተደጋጋሚ ይግባኝ ቢጠይቁም ፍርድ ቤቱ ግን የ12 ዓመት ፍርድ አስተላልፎበት ነበር። በእስር ቤት ቆይታው አካላዊና ስነ ልቦናዊ ጉዳት ደርሶበታል። በእስር ቤት ውስጥም በማጎሪያ ውስጥ ትምህርቶችን በጉልበት እንዲወስድ መደረጉም ተገልጿል። በዚህ ወር የፍርድ ጊዜውን አጠናቆ ነፃ የተባለ ሲሆን በተለቀቀበት ወቅት ዓለም አቀፉ ማህበረሰብ ላልተለየኝ ድጋፍ አመሰግናለሁ ብሏል። አክሎም እነዛ ድጋፎች ባይደረጉ ሊኖሩ በህይወትም ላልቆይ ወይም ላልገኝ እችል ነበረ ብሏል። በፈረንጆቹ በ2016 ሼንግ ዊንሺያንግ የተባለች መጋቢ በተመሳሳይ ክስ 12 ዓመታት ተፈርዶባት እስር ውስጥ ትገኛለች። ወደ ወህኒ የተወረወረችው ከባለቤቷ መጋቢ ባኦ ጉሁ ጋር በምታገለግልበት ወቅት ነው። ጥንዶቹ ስትሪት ሰልፍ ቸርች የተሰኘ ህጋዊ ቤተክርስቲያን ውስጥ ያገለግሉ የነበረ ቢሆንም መጋቢ ባኦ ደግሞ 14 ዓመት ተፈርዶባቸው እስር ቤት ይገኛሉ። እንደ ኦፕን ዶርስ መረጃ ከሆነ በኮሚኒስት ፓርቲ የምትተዳደረውና ከ96 ሚሊዮን በላይ ክርስቲያኖች እንዳሏት የምትገመተው የዓለማችን ቁጥር 1 የህዝብ ብዛት ያላት ቻይና በ2025 ሪፖርት መሰረት ለክርስትና አስቸጋሪ ከሆኑ 50 ሀገራት መካከል 15ኛ ደረጃ ላይ ተቀምጣለች።